እንኳን ደስ አላችሁ፣ እንኳን ደስ አላችሁ ውድ ፋሚሊዎች። አሜን። ሁላችሁም አዘን መቅድዬ ሶስተኛው መንደር እንደው እንኳን ደስ አለሽ እህቴ፣ እንኳን ደስ አለሽ። ጥሩ ነው። ቀበሌ 3 ነው፣ ቀበሌ 4። እኛ እኮ መስመሽ እኛ ጠዋት እኮ አስተላለፈን እኮ አመፀኛዋ እኛ ከሃይማኖት ታደሰ ተቀበረ ገኒ ተጥፎ ሞት ነው ገኒ ብሎ ከዛ ድርቤ ይስጣት የኔ እህት ፍርዬ ዛሬ አይከፍትልሽም ውጭ ስትለኝ ነው ከወጣሁት እኔ እያልኩት ብታይ ለፈነዳ የት እኔ ሰው ቤት ከዚህ በኋላ እንኳን ደስ አለሽ የኔ እናት። እንዴት ናችሁ? እንኳን ይሄን ቀን ያሳያችሁ። እኛ አይደለም እኔ ዛሬ በጣም ነው ደስ ያለኝ። በጣም ሰላምዬ እንዴት ነሽ የኔ ፍቅር? ምን ሆነሻል? ስንት ነገር ተብለናል እኮ ገንዬ፣ የኔ ፍቅር ስንት ነገር ተሰድበ በድምፅሽ ስንት ነገር ተብሎ እንኳን ደስ አለሽ እናቲቱ፣ እውነተኛ እናት እንኳን ደስ አለሽ። ወይስ አስቀምጬልሻለሁ? እናንተ ብንሰደብ ብንንቋሸሽ ብንዋረድ ችግር የለውም። ይህንን ቀን ያሳየኝ ያልኩት ቃል ስለሆነ ነው። አንተ አሁን ይህን ቀን ታሳየኛለህ ብዬው ነበረ። ችግር የለም ታሁን በኋላ የመጣው ቢመጣ እግዚአብሔር ይመስገን። ኧረ እግዚአብሔር ይመስገን። ጠላት ርር ይበል። አይ ጠላቶቻቸው ርር ይበሉ። ሞዴል እኮ ነው የኔ ጌታ። እግዚአብሔር ያኑረው። እግዚአብሔር ያሰበውን ያሳካለትኝ። የወንዶች ሞዴል ነው እሱ ብዬዋለሁ። ይቅርታ ጠይቀዋለሁ በእግዚአብሔር ዘንድ። በቃ ይሄን ነገር ፈልጌ ነበር እንደዛ ሰሆን የነበረው ስለዚህ ችግር የለውም። ለነገሩ እሱ ይቅር ብሎናል። ይቅር ይላል ጌታና ይቅር ይለናል። እናቶቹን ይቅር ይላል። እኛም እናቶች ይቅር ብለናል አይደለ? እና ለማንኛውም ለጀት እንኳን ደስ ያላችሁ። እናንተ ግን በቃ ፈታ በሉ። ፍርጌማ ልታሸበሽብ ግራ ሁሉ ገብታት በቃ ዝጊና ብያ ወጣች እንዴ ከናዳ ወጣች። ኤልሲን አስገቢያት መቅዲ። ወረደች እኮ አወረዳት መሰለኝ። ፍሬ አንድ ቁጥር ይኸው እንኳን ደስ አላችሁ ሁላችሁ። እንኳን ደስ ያላችሁ። በጣም ኔትወርክ እኔ ነኝ እኮ የደረስኩልሽ። ሳትሞቺ ምን ሆነሻል አንቺ? ነግራሽ ነው እንዴ? እኔ ደውዬላት የለን የመጣች እኮ ወሬ አትዋጠርም እንደ ጓደኛ ኮሚኒሽ ኧረ አላለችኝም። አንቺ ጋር በይ እንደዚህ አይነት ወሬ አልወድም። በምን አወቅሽ? በምን አወቅሽ ታዲያ ነው? ዛሬ ፍርጄ ልሞት ነው ቢድረሽ እናታልኳት። ይኸውልሽ ደወልኩላት መቅድዬ አትከፍችም አልኳት። አሞኛል አለችኝ። ፍሬ እምቢ አለ። እንኳን ደስ እያየው ነው። ከዛም በኋላ መቅድዬ ስደውል ነገ ነው የሚያስገባሽ አለች። እኔማ ልፈነዳ ነበር። ትቀልጃ 3 ነው ዛሬ 2 ቪዲዮ ነው ያየሁት። እግዚአብሔርን እኔ ታየኝ ሳልኩሽ እና ሞት ነው ዛሬ የደስታ ቀን ስለሆነ ነው እንጂ በጣም እኔ ዛሬ የደስታ ቀን አልበጠብጥም ብዬ ነው እንጂማ እኔ በቀጠሮ ልመጣ ነበር በቀጠሮ። ምንድን ነው የሚንጫጫው መቅድዬ? ምንድን ነው በጣም የሚንጫጫብን ነገር አለ? የፍርዬ ነው አይደል? አርሴማ የተጫወተች ላን እዚህ ለሰው ቤት ነው። እንደዛ ነው። ኦኬ ሰው ቤት ሆነሽ ነው ታውቂያለሽ? እዛ መንደር አይ ቅድም ቤት የነበርኩኝ አሁን የመጣው ቡና ልጠጣ። አርሴማ እዛ መንደር ሆናለች። በአጭሩ በቃ ይገባሻል። መቼም ይመቻት። እና ግን የኔ እናት አንቺ እቺ ሴትዮ ማናት የምትሰድበን? አሁን በዛሬ ቀን ትሰድብናለሽ ሴትዮ። እኔ እኮ እሱ ነው ገረመኝ። ምንድነው የምትለው? እቺ ልቢስ ነጃሳ። እነዚህ ባለጌ እብድ እኮ ናቸው። እነዚህ ጸበል ይረጩ ባለጌ ምንድነው ፍሬ? እኛ ዛሬ ደስታችን ቀን ነው የኔ ቆንጆ። ምን ተፈጥሮ ምንድነው? እኔ ምን አውቃለሁ? እግዚአብሔር ይመስገን።
አላውቅም። ዝም ብላ ምላሷን ታወጣለች። ምላሷን ታወጣለች። ባለጌ የእነሱን አሁን ሰው በደስታ ታያቸው። ይሄ ነገር እኮ እያስጠላኝ እኮ ነው። እግዚአብሔር በጣም ነው የሚያስጠሉ። የፎቶ አፍቃሪዎች ናቸው። የፎቶ አፍቃሪዎች ናቸው። በቃ አሳርሯቸው ነው። ቲጂዬ እቺ ሴት ጄሪዬን እናት ኖ የፎቶ አፍቃሪ ምናምን አትበይ። የኛ እንትን አለ ሁለት አካውንት ነው ያላት። እሺ ብሎ ቦልክ ሁሉ ቦታ ነገር ምትልከው የኛ ጋር ብቻ አይደለም ሁሉም ጋር ነው። ምንድን ነው የምትለው? ባለጌ ቆሻሻ። እና ይሄ ነገር እኮ በጣም ነው እያስጠላኝ የመጣው። ምን አይነት ደንቆሮዎች ናቸው በእናትሽ? ቀላል ደንቆሮ ባለጌ። እንኳን ደረሳችሁ ሁላችሁ። ገኒዬ መቅድዬ እንኳን ደስ አላችሁ ሁላችሁም እዚህ ውስጥ ያላችሁት። የኔ እንኳን ደስ ያላችሁ። እናጣጥም ደስታችንን በእናትሽ እናጣጥም። እኔ አንድ ሁለት እያልኩ ነው። የምር በጣም ደስ ብሎኛል፣ ግን በጣም ቢዚ ሆኛለሁ። እዚህ እንግዳ መቅዲ አሁን አንድ ሁለት ፍርጌ አታስወሪ ማለት ነው በቃ። እናንተ ጀግኖች ናችሁ። ሽማዬ ይሄ ሁሉ የእናንተ ውጤት ነው። ሳትሰለቹ ልጅነት ታጥሻል። ማርያም ደስ የደስ ደስ የስጣፈራባቱ ላይ ደስ ደስ የጠጣው ነው። ወይ እየጠጡ እየገቡ ነው ብለሽ እኛን እንዘምርና የደስታ ቀን ስለሆነ እና ጨፍሪያ ውጭና ጨፍሪያ እንዴ! የምር ቪዲዮ እምቢ ብሏል። ሊወጣ ነበር እምቢ ብሏል። እሺ እንዴት ነው ወጥኔ በቪዲዮ እንደምን ብለሽ ቪዲዮ አድርገሽ እንደምን ብለሽ ቪዲዮ አድርገሽ ወይ ታያበናት ታያት ነቅድዬ ታያት ወላሂ በቪዲዮ እምቢ ብሏል። አውቆ እኮ ነው ምቀኛ። እሺ አሳዩኝ። እንዴት ለሁለት ስልክ የያዛችሁ ሰው አሳዩኝ። እኔ በቪዲዮ ወጥቻለሁ። ሜላ ታይሽ ተሰጠኝ። ይሄ ከፍ የሰው ጋርኒክ ሰጠሽ። ኮፕሊንግ አድርጉለት። የፍርዬ ኮፕሊ ይኸው የፍርዬ ኮፕሊ እንደም በዛሬ ቀን ወጥቼ ጨፍራለሁ። ችግር የለም ችግር የለም የኔ ውድ ችግር የለም የኔ ቲክቶክ ደስታ ጭፈራ ያቅሬንማ ጠምደክ ይዘኛል። እንደው ይሄ ቢቦለክ ሌላ ከፍታለሁ። አንተ እከክ እሰርባለሁ። የተደኩ ዘዘጋ ከፈለክ ታታቺ የኔ እናት እንዴት ነሽ? ዛሬ ግን አንቺ ዛሬ ያንቺን እንትን ማወቅ ፈልጋለሁ። የኔ ደስታ ላይ ነኝ። እኔ እኮ እየዘለልኩ ነው። እስቲ ሙች በይኝ። አንቺ እኮ በጣም ቆራጥ እኮ ነሽ። ገኒ እንዴት ነሽ? እንዴት ነሽ? ደህና ነኝ። ባርኒክ ሰጠኝ። በእናታችሁ ተንቀልቅዬ እኮ ነው። በእናታችሁ አይደለም ሁላችሁንም እንኳን ደስ አላችሁ ብያለሁ። የመቅድቤ ኮፒ ልካርኩ። ቻው ደህና ምሽ። ተጁ አንቺ ቺልቢስ ኮፒ ሊንክ አንቺ አታረጊም። እከክ ነሽ አንቺ ራሱ እኮ ተቸገር። ምን ሆኖ ነው እምቢ ያለው? ኮፒ ሊንክ አልተ የለው አይደለም። መጠጡን አሳየቻ ወይዘሪት ፍሬ መጠጡን አሳየች። ቤቱንም እኮ በስነ ስርዓት አላረግሽውም። እኔማ ቤቴ ችግር የለብኝም። ገን እያስተካከላለሁ እኔ እናት እና አውሯ። ታዲያ ለምን ዝም አላችሁ ነው? ሙዚቃ ከፈልክ ፈትላችሁ። ዛሬ 3 አመት ሊሆን ነው እኮ ይሄ ሰውዬ ዛሬ ጀግና የሆነበት ቀን ነው። ወንድ ልጅ ቆረጠ ያለበት ቀን ነው። እኔ ራሴ እንኳን ይዞኛለሁ። ምን አልሽኝ? እኔ እናት ገንዬ ዛሬ ጀግና የሆነበት ቀን ነው አልኩሽ። ልጁ በጣም እውነት ነው። ወንድ ልጅ ቆረጠ። ወንድ ልጅ ቆረጠ ያሉ ለካ አንቺ ፍቅርና ሞት አንድ ነው የሚባለው እውነት ነው ለካ። 2 አመት ያፈነውን ዛሬ ነበር። ግን የጨረቃ ፋሚሊ እኮ ጀግና እኮ ነው። ማረገው የለም እኮ በጣም እግዚአብሔርን ደስ ጀግና ነው የጨረቃ ፋሚሊ። እባክሽ ኮፒ ሊንክ አድርጉልኝ እኔ ውዶች። ሲፈንዬ ኮፒ ሊንክ አድርግልኝ እኔ ቆንጆ። አንድ ሰው ብቻ ነው ኮፒ ሊንክ የሚያደርግልሽ? የለም ሰው ጭፈራሉ በቪዲዮ
በቪዲዮ ወጥተው እየጨፈሩ ነው እንጂ ወይዘሪት ፍሬ በቪዲዮ ወጣለሁ ብላ ጨፍራለሁ ብላ የለችም። በቃ እንትኑን ይዟት ነው። አሁንማ ይዟታል። ታዲያ ምን ወጣው ብለሽ ነው? እኔን ሲያይቆ እኔ በዘጋም አንተ ግም ቲክቶክ መልሼ ሌላ ቲክቶክ ከፍታለሁ። እንደው ከቲክቶክ መስመር አልጠፋም። አይዞህ አትፍራ። ታዲያ ለምን ማለት ይወድ ማርያም ምን እናንተ መስማት ተፈለጋችሁ? ክፈቱ ያሳየሽ እንትኑ ነው አታሳይም ማለት እሱ አታሳይም። ዝም ብለሽ ብርጭቆ እኮ አይደለም እሱም አይወደው እከክ ፋራ አይደል እንደ ይሄ ፋራ ቲክቶክ እከክ አይወድም ማለት አይወድም። ለዛ ነው እንትን ዋርኒንግ የሰጣት እና ለራስሽ አይዲ ማፍ ምሽክላ እንትን የሌለው ማለት ነው። ብርጭቆ ምናምን የሌለው ዋው እናንተ ስሚኝማ ገንዬ በተለይ አለ እኮ አቀረባብሮ ምናምን ነገር ሳይልጅ አሸክሞ ምናምን እንባዬ ቀራል አለ። ወይ መድኃኒዓለም የታመቀ ፍቅር ሲወጣ እንደዚህ ነው ይኸውልሽ። ማውራት ካሜራ ማየት እኮ ነው የፈራው። እኛ እኮ አጠገቡ ጋር ያለን እኮ ነው የመሰለው። መቤቴ ግን በጣም አይናፋር ልጅ ነው። እኔ በጣም ነው በጣም እኔ ዛሬ ነው በደንብ ያወቅሁት። መቤቴ ሲሪየስ በጣም ምንድን ነው የሚባለው አለ እኮ የወደፊት ሚስቴ ነው የምትባለው ምንድን ነው እኮ አለ ጌታን። እኔ በጣም ያደነቅኩት አንዳንዴ የሰው ልጅ ማንነቱ በትንሽም ቢሆን ስታቂው ደግሞ ትመሰክሪያለሽ። እና ጨዋ የጨው እንዴ እሷም እኮ አላምንም ብላ ሙሽዬ ትሙት እያለ ነው በቃ የሚናገረው ሁሉ እስከሚጠፋበት። እና እኔ በዚህ አጋጣሚ በጣም ደስ ብሎኛል። ሲሪየስ የአብርሃምና የሳራ ያርግላቸው። እሱ ሞዴል እንኳን ደስ ያላችሁ። እንዴት ናችሁ? ገንዬ ፈርዬ ነቅድዬ ወጣይ ዛሬ ተዘበነን ብለሽ ሸከክ ፍሬ ቀጠሮ ነበራት። ልብይ ቆይ ፍርዬ ምን ሆነሽ? አይ አሞት አስነቀየ ማረ እስኪ ሙች በይኝ። ግን ጥያቄ ያለኝ ቅንዬ ጥርሷን ልታስነቅል ነው። ትላንትና ቪዲዮ ወጣ። ቪዲዮ ሙዚቃ ሰው ቦርሳ ተሸክሞ ቁጭ ብላ ቦርሳ ባንገቷ አድርጋ ከዛች ሴትዮ ምን እየሆነች ነው ብዬ ባያት እየሆነ ምንም አይታይም። እንደዚህ አንገቷ ሳይ ቦርሳ አድርጋለች። እንደውም ወዴት ነው ብዬ ኮሜንት ጻፈ። አይ ፍቅር ለጥርስሽ ነው እንደዛ ዝንጥ ያልሽው። አይዞሽ ነው በጣም እኮ በሽታ ነው እኮ በነጭ ፍቅርዬ በነጭ ሽንኩርት እንትን እያልሽ ኮምፕሊንግ አርጉ እንትን እንዳይልሽ ዋርኒንጉ መነሳት። አይዞሽ እግዚአብሔር ይማርሽ። ዋርኒንግ ሰጥቶሽ ነው አይደል? እና አሁን ዛሬ በደስታሽ ቀን እንዲሆንሽ ፍቅርዬ የኔ እናት እንኳን ደስ ያላችሁ። በጣም ደስ ብሎኛል። እውነት ሁላችሁም ስትጮሁ እዚህ ሚዲያ ላይ ሁላችሁም ይሄንን ቀን የምጠብቁ ሁላችሁም ጨረቃ ፋሚሊዎች እንኳን ደስ ያላችሁ። መቅድዬም ቤትሽን እየከፈትሽ ገንዬ ጉሮሮ ሲሰነጠቅ የኔ እናት የኔ ውድ እናት የኔ ውድ በየቦታው ድምጿ እናቴ አሁንም ኢንተርናሽናል ሙዚቃ እንዳልተሰራብሽ በድምፅሽ የኔ ጠንበለል። ግን እነሱ እኮ አያውቁም እኮ እነሱ ይኸውልሽኝ፣ እኔ የራሴ ባህሪ በራሴ ደስ ይለኛል። ራሴን ስለመሆን ነው። ሁሌም ነው ብላችሁ እኔ ራሴን ሞድ የምፈልግ ሴት ነኝ እንጂ እኔ የበላይ ነኝ ብዬ እኔ እንዲህ ነኝ ብዬ ማስመሰል ውሸት አልወድም። በተፈጥሮ ብሞት ይሻለኛል ከመዋሽ። እግዚአብሔር ለማቤትን እውነትና እውነትን ይዘሽ ነው የምትሄጂው። እንደዛም አይደለም ያደግኩትም ሀገሩ 21 ዓመት ሰው ሀገር መኖር እኔ የኛን ካራክተር ጠፍቶብኛል። እግዚአብሔርን አንዳንዴ ይገርመኛል። እውነቴን ነው የምነግራችሁ። እዚህ አሁን ስሰማቸው እንዴት ነው የሰው ልጅ በየቱ እምነቱ የሚቀየረው? ይቻላል እንዴ ብዬ አንዳንዴ እኔ ከምን ውስጥ ነው የወጣሁት? ሰው እንደዚህ መሆን የለበትም። የሰው ልጅ የመጨረሻውን ፍቅሩን የሚያውቀው ፈጣሪ ብቻ ነው። ሰው ስላወራ አይደለም፣ ስለወደድኩ ስላለ አይደለም። አይደለ እንዴ? ሰው ማንም ሰው የሚወደው ለራሱ ሲል እንጂ ለሰው ብሎ አይደለም። አይደለ እንዴ? ባወራ ደግሞ አይደለም የሰው ልጅ ፍቅሩን የሚገልጸው። አላየሽም? ይሄ ጎበዝ ሃይማኖተኛ ልጅ መሆኑን ነው ያየሁበት። ለምን ብትይ ምንም ነገር አልበገረውም። እሱ ራሱ መሆን የሚፈልግ ሰው ስለሆነ ራሱ በፈቀደበት አይምሮ ባዘዘው ሰዓት የራሱን ነገር ባለው አይደለም። ሰው መሆን እንደዚህ ነው። ይኸውልሽ ሰው ስትሆኚ
ውስጥሽ ንጹህ ሲሆን ለማንም ብለሽ አይደለም የምታረጊው ራስሽ